ቃል አለና እዚህ ውስጥ ስለዚህ እሱን ሞር እናዳብረዋለን ብዬ አስባለሁና ስለዚህ ምን አለን ትዝላችሁ ከሆነ በእምነት ያድጋል የሰው ልጅ በእምነት ለማደግ ምን ያስፈልገዋል ተባለ ጸሎት አይደል እና ጸሎታችን ደግሞ በእግዚአብሔር ፊት እንዲሰማ የይቅርታ ሰዎች መሆን አለብን አይደል እና ይቅር ካላልን የምንጸልየው ጸሎት ሁሉ እዚህ ምድር ላይ ቀሪ እንደሆነ እና ትዝላችሁ ከሆነ እኔ እንደውም በዛ መልኩ አንደርስታንድ አድርጌው አላውቅም ስለ በለሲቱ ሲናገር ጌታ ኢየሱስ ስለ መቅደሱ እየተናገረ ነበር ፍሬ ሲጠበቅባቸው ነገር ግን ቤተክርስቲያንን የወንበዴዎች ዋሻ አደረጉት የጸሎት ቦታ ተብሎ ሊጠራ የሚገባውን ቤተክርስቲያንን እነሱ የፖለቲካ ቦታ አደረጉትና ከዚህ የተነሳ ነው ብሎ ነገረንና እሱን ሪቫይዝ ካደረግን እኔ በገባኝ መጠን ይበቃናል ስለዚህ በእምነት እንደግ ነው ዋናው ሐሳቡ የፓስተር የነበረው ስለዚህ በእምነት እንደግ በእምነት እንኖር እምነት ያድጋል ነበር ምን ባባል የነበረው ይሄን ቃል ከማንበብ በፊት እንጸልይና ዛሬ ሼር ወደ ማረጋችሁ አጭር ሐሳብ እንሄዳለን ጌታ ሆይ እናመሰግንሃለን እናከብርሃለን ስምህ የተባረከና የተመሰገነ ይሁን አንተ በዚህ በመካከላችን አለ እግዚአብሔር የዘላለም አምላክ በዚህ ካንተ ውጭ አስተማሪ ቃልህን አብራሪ የለም በኢየሱስ ስም ጸልያለሁ እግዚአብሔር የዘላለም አምላክ እናንተ ዝም ብትሉ ከህፃናት ከሚጠቡት ከግውዛን ፍጥረታት መልእክትህን ልታስተላልፍ የፈለከውን ሐሳብ አንተ ትናገራለህ ጌታ ሆይ በዘመናት መካከል የምትናገር አምላክ ነህ ለኛም ይረባም ይጠቅመንን በዚህ ስፍራ ቃል እንኳን አንበበን ብንወርድ በቃል ውስጥ የምትለን ነገር አለ ጌታ ሆይ በኢየሱስ ስም ጸልያለሁ እኔም እየተናገርኩ ቃልህን ለኔም እንድታስተምረኝ ለወገኖቼም እግዚአብሔር የዘላለም አምላክ ልባችን እንዲከፈት በኢየሱስ ስም በቃል ውስጥ ያለውን ይሄንን የከበረ እውነት በኢየሱስ ክርስቶስ ስም ከወርቅ ከአልማዝ የበለጠውን ይሄንን የከበረ እውነት እግዚአብሔር ሆይ አክብረን እንድንሰማው ደግሞ በህይወታችን አፕላይ እንድናደርገው እንድትረዳን ጸልያለሁ ጌታ መንፈስ ቅዱስ አስተማሪያችን አንተ ነህ የቃል እውነት የምታብራራልን በዚህ ሰዓት በመካከላችን እንድትገኝ እያንዳንዳችንን የልባችንን የውስጥ ማንነታችንን በር እንድትከፍት በኢየሱስ ስም ጸልያለሁ ጊዜውን ተረከብ በጌታ በኢየሱስ ስም አሜን ማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ ካለው ጀምሬ ነው ምናገረው ይቅርታ እና ትዝላችሁ ባለፈው ቀርቦ ከተወሰነ ሳምንት በፊት I'm sorry I didn't see you so today I'm about to speak Matthew chapter 6 25 verse that's all I can say okay all right ስለዚህ እላችኋለሁ መጀመሪያ ልንገራችሁ ሐሳቡንና ሰው ማቴዎስ 5 6 እና 7 የተራራው ስብከት ጌታ ኢየሱስ የሰበከበት ቦታ ነውና ባለፈው ትዝላችሁ ከሆነ 5 ላይ ያለውን ቃል እንነጋገር ነበርና በመንፈስ ድሆች የሆኑ ብፁዓን ናቸው እያለ ጌታ ኢየሱስ ያስተምር የነበረውና 6 ላይ ሁለተኛው ክፍል ነው ከዛ ደግሞ 7 ማለት 3 ቻፕተሮች የተራራው ስብከት ታሪክ ነውና በጣም እኔ እሱን ሳነብ ደጋግሜ ሳነበው እንዴት ብዙ የታጨቀ እውነት እንዳለበት ልነግራችሁ አልችልምና እኔ እውነቴን ነው ማለት ያኔ ማንበብ ከጀመርኩ ጀምሬ እስከ ዛሬ ከውስጤ ሊወጣ ያልቻለው ቃል ምክንያቱም የኖርኩበት ስላይደለ ብዙውን ለኖረው መፈልገው እውነት ስላለበት ብዙ የታጨቀ የከበረ እግዚአብሔር እውነት እና ከሱ መውጣት አቅቶኝ ደጋግሜ አነበዋለሁና ዛሬ ሲጠየቅ ይሄን ውስጥ የሞላውና በዚህ ዙሪያ ነው ሼር ማረጋችሁና ከ25 ጀምሬ ላንብበው
ስለዚህ እላችኋለሁ ስለ ኑሯችሁ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን በማለት አትጨነቁ። ሕይወት ከምግብ ሰውነትም ከልብስ አይበልጥምን? እስቲ የሰማይ ወፎችን ተመልከቱ። አይዘሩም፣ አያጭዱም፣ በጎተራም አያከማቹም። ይሁን እንጂ የሰማይ አባታቸው ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ለመሆኑ ከእናንተ መካከል ተጨንቆ በዕድሜው ላይ አንዲት ሰዓት መጨመር የሚችል አለን? ደግሞስ ስለ ልብስ ስለምን ትጨነቃላችሁ? እስቲ የሜዳ አበቦችን ተመልከቱ። አይለፉም ወይም አይፈትሉም። ስለዚህ እላችኋለሁ ያን ያህል ክቡር የነበረው ንጉሥ ሰለሞን እንኳን ከነዚህ አበቦች እንዳንዲቱ አልለበሰም። እናንተ እምነት የጎደላችሁ፣ እግዚአብሔር ዛሬ ታይቶ በነጋታው ሰዓት ውስጥ የሚጣለውን የሜዳ ሳር ይህን ያህል ካስዋበ እናንተንማ እንዴት አብልጦ አያስዋችሁ? ስለዚህ ምን እንለብሳለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። አሕዛብ እነዚህን ነገሮች ሁሉ ለማግኘት ይጨነቃሉና የሰማያዊ አባታችሁ እነዚህን ሁሉ ለእናንተ እንደሚያስፈልጋችሁ ያውቃል። ከሁሉ አስቀድማችሁ ግን የእግዚአብሔርን መንግሥት ጽድቁን እሹ፣ እነዚህ ሁሉ ይጨመሩላችኋል። ጌታ ይመስገን። እና 25ን ሲጀምር የጀመረው ስለዚህ ብሎ ነው። እና ብዙ ጊዜ ስለዚህ ካለ ኦር ዴርፎር ካለ በእንግሊዘኛው ላይ የመጣ ሐሳብ አለ ማለት ነው። እና ከዛ ሐሳብ ተንደርድሮ ነው ቃሉን የሚናገረው። እና ከዛ በፊት ባጭሩ ጌታ ኢየሱስ የተናገረ የነበረው ሐሳብ ምን ነበረ? ስለ ጸሎት፣ ስለ መጽዋዕትና ስለ ጾም ነበረ። በአጠቃላይ ጠቅለል ስታደርጉት ይናገር የነበረው እና ከዛ ሐሳብ አያይዘው ነው የሚናገረው። እና ስትጸልዩ በሰዎች ዘንድ ለመታየት ብላችሁ አትጸልዩ። ነገር ግን ስትጸልዩ ምን አለ? በእልፍኛችሁ ገብታችሁ እና በስውር የሚያይ አምላካችሁ እርሱ በግልጥ ስለሚከፍላችሁ ጸሎታችሁ በምን ይሁን ተባለን? በእልፍኝ ውስጥ ይሁን አለ። እና ስትጾሙ ደግሞ ጿሚዎች ለመምሰል እና በሰዎች ዘንድ ከበሬታ ለማግኘት ይሄ እንዴት የሚበረታ ጿሚ ሰው ነው፣ እንዴት የእግዚአብሔር ሰው ነው እንዳትባሉ ስትጾሙ ደግሞ ምን ተባልን? ተቀብታችሁ እና አምራችሁ ይሁን የጾማችሁ ጊዜ ተባልን። ስትሰጡ ደግሞ ቀኛችሁ ከሆነ ገንዘባችሁ ያለው ግራ ኪሳችሁ አያውቀው እና ለመታየት ከሰዎች ዘንድ ለእግዚአብሔር እኮ የሚሰጥ ይሄ ቸር ሰው ነው ተብላችሁ እንዳትጠሩ ስትሰጡ ስጦታችሁን በምን አድርጉ ተባለን? በስውር አድርጉ ተባለን። እና ይህንን ሐሳብ እያሰብኩ እና ይገርመኝ ነበር የጌታ ኢየሱስ መልእክት። አያችሁ የሚያወራው ወሬ ስለማድረግ ነው። ከዛ በኋላ በ25 ላይ ግን ከዛ በፊት የሚነካካቸው እያንዳንዱ ሐሳቦች የዚህኛውን ሐሳቡን መልእክት ተከትሎ የመጣ ሐሳብ ነው። እና ብዙ ጊዜ ስንጸልይ ምላሽ እየጠበቀን የምንጸልየው ከእግዚአብሔር ዘንድ እንደሆነ አስበን ካልጸለይን ነገራችንን ከሰው ጋር ካያያዝ ነው፣ ከምድር ጋር ካያያዝ ነው። ብዙውን ምን ይላል ጌታ ኢየሱስ ሲናገር? እንደዚህ ካደረጋችሁ ግን ዋጋችሁን ከምን ተቀበላችኋል? በምድር ላይ አንድ ሰው ምን ብሎ ሲናገር ሰማው? ጌታ ኢየሱስ ስትጾሙ ተቀቡ ያለው ሰውን ትሪክ አድርጉ ማለቱ አይደለም ማለት። ገረመኝ ሐሳቡ። ተቀባብተን እንደማንጸልይ ሰዎች ራሳችንን እንድናሳያቸው ፈልጎ ሳይሆን ስትጾሙ ተቀብታችሁ ውጡ ያለን። ምክንያቱም ጾም ጉስቁልና ውስጥ የሚከት ሐሳብ ያለው ቃል አይደለም። ነገር ግን እንደውም የሰው ልጅ ሲጾም ነው ብራይት የሚሆነው። ምክንያቱም የእግዚአብሔርን ቃል ከእግዚአብሔር ጋር አብረው እየበላ ፊስት እያደረገ ስለሚቆያል። እና ገረመኝ ሐሳቡ ማለት የጾማችሁ ጊዜ እንደውም ሞር ከእግዚአብሔር ጋር የምትገናኙበት ከእግዚአብሔር ጋር ህብረት የምታደርጉበት ጊዜ ስለሆነ ሰውን ትሪክ አድርጎ አይደለም የሚለው። እና
this is true አይደለ እውነት ነው ይሄ ያሳውና ገረመኝ ስለዚህ እንደውም ስንጾም ፊታችን የሚያበራው ይዛን ምክንያቱም ከእግዚአብሔር ስለዚህ በጾመኝነት ፊት በሰዎች ዘንድ የሚቀርቡት የነበረው በዛ ዘመን የነበሩ ሰዎች ወይኛም ምን ለመባል ነው በሰው ዘንድ ከበሬታ ለማግኘት ነው አለ ጾሚ ለመባል ነውና ስለዚህ ያ መንፈስ አይኖራችሁ እና ስጦታ ደግሞ ስትሰጡ አለ ሐሳቡ ግራና ቀመቸም እኔ ኪሴ ይሄ ስገባ ይሄኛው አቅም ቢባል አንደኛው ሐሳብ በዛ ሊሆን ይችላል ግን ሰዎች በሰዎች ዘንድ ተታዩ አታርጉት አለ ግን ሌላኛው ሐሳቡ ደግሞ ምንድነው ስታስቡት መስጠት ስጦታ በህይወታችሁ ናቹራል ይሁን ማለት የሚሰጠው ሰው እርዳታ የሚያስፈልገው ሰው ስታገኙ ካልኩሌት አድርጋችሁ ብቻ ሳይሆን ነገር ግን በቃ ሰጪዎች እና እግዚአብሔር እንደዛ ነው እና ሲያደርግ እንደውም ጳውሎስ ምን ይላል በፍቅር በደስታ ካልሆነ አትስጧል የተባለውኛ እና መስጠት የሚባለው ቃል በእኛ ህይወት ናቹራል እንዲሆን ማለት አስበነው ብቻ ሳናስበውም የምናደርገው እንዲሆን በዛ መንፈስ የመጣ ቃል ይመስላል ይሄን ሲናገር the same ስለ ጸሎት ባለውም ሲነገረን ነበርና ይሄን ካለ በኋላ ነው ወደ ሌላኛው ወደዚህኛው ሐሳብ ይመጣው ስለዚህ እላችኋለሁ ስለ ኑሯችሁ አለ በዛ ዘመን ብዙ ትግል ብዙ ችግር የነበረው የኛ እንኳን ብዙ ምናስተዋውሰው ነገር አለ ማለት አሁን ጥጋብ ነው ባንልም ባገራችንም ግን ከብዙ አመታት በፊት ብዙ ችግሮች ነው አይደለም እናሳልፍ የነበረው እኔ በኔ ኤጅ ማለት በልጆች ኤጅ ባለንበት ጊዜ ብዙ ችግሮች አሉ አሁንም ኢትዮጵያ ውስጥ ብዙ ችግር አለ መቼም በአሜሪካ ውስጥ ሊኖሩ ይችላሉ አንዳንድ ሰዎች የምግብ ጥያቄ ያለባቸው የልብስ ጥያቄ ያለባቸው ግን ኑሮ ሲባል እሱን ብቻ ታስቡትላችሁ ነው ምግብ የሚጠጣ የሚበላ የሚለበስ ብቻ እና ስለዚህ እላችኋለሁ ስለ ኑሯችሁ ምን እንበላለን ምን እንጠጣለን ምን እንለብሳለን በማለት አትጨነቁ ህይወት ከምግብ ሰውነትም ከልብስ አይበልጥም ብሎ ነው የሚጀምረው ሲጀምር እና ህይወታችን ከሰውነታችን ይበልጣል ማለት የህይወታችን ጥያቄ ምግብ አይደለም መጀመሪያ እና ህይወት ጥያቄዋ ምንድነው ነፍሳችን ጥያቄዋ የእግዚአብሔርን ነገር ፊል እንድናረጋት እንድመገባት ነው አይደለ እኛ ብዙ ጊዜ ለህይወታችን የሚያስፈልገው ምግብ ነው ብለን ስለምናስብ ምግብ ለሰውነታችን ደግሞ ምን አዘጋጅተናል ልብስ እና የትኛው ነው የምትፈልገው ህይወታችን የትኛው ነፍሳችን የትኛው ነው የምትፈልገው የሚል ጥያቄ ያለው ይመስላል ሰውነታችንስ ብሎ ከዛ በኋላ ነው ሐሳቡን የሚቀጥለውና ለምን መጨነቅ ለምን ለመጨነቁስ ለምን ገባን ብዬ ይሄንን ክፍል ሳነብ 1 2 3 4 ሐሳቦች አገኘውበት አንደኛው ከላይ ከመጣው ሐሳብ ጋር ተንደርድሮ ነው ትዝላችሁ ከሆነ ከላይ ምን አለ አንድ ሰው ስለዚህ እላችኋለሁ ብል ሊበላው ዝገትም ሊያበላሸው ሌባም ቆፍሮ ሊሰርቀው በሚችለው በዚህ ምድር ላይ ለራሳችሁ ሀብት አታከማችሁ ብሎ ትልቁን የጭንቀታችንን ወሬ የሚያስደርገንን ሐሳብ ሲጀምር በዛ ነው የጀመረው ምክንያቱም መዝገባችን በምድር ከሆነ የምናከማቸው ብር ብቻ አይደለም ወርቅ ብቻ አይደለም ገንዘብ ብቻ አይደለም እህል ብቻ አይደለም እና አንዳንዴ በሰው ዘንድ ያለንም ሰዎች ስለኛ ያላቸው ማመለካከት ዝናም ሊሆን ይችላል ስለኔ ሰዎች ያላቸው ምንድነው አሁን እኮ ቅድም የተነገረን ስለ ጸሎት ቢሆን ስለ ምጽዋቱ ቢሆን ስለ ጾሙ ቢሆን ከሰው ጋር ያያዝነው ነገራችን እኛ ብዙ ጊዜ ችግራችን ሰው ስለኛ ያለውን ፊድባክ መስማት እንፈልጋለን በሰው ዘንድ ያለንን አፕሩቫል እኔ በጣም በዚህ ሐሳብ እኔም ስለምቸገር እና ከዛ አንፃርም ነበር ማየው የነበረውና ነምበር 1
ትልቅ ችግር ውስጥ ወሬ ውስጥ የከተተን ምንድነው ታውቃላችሁ? መዝገብ ያለን በምድር ነው። መዝገብ ምናከማቸው እና ትዝ ይለኛል ኢትዮጵያ ያለው እዚህም ሀገር እንደዛ ያደርጋሉ ሰዎች። ምንድነው የሚላቸው? መዝገባችሁን በዚህ ካደረጋችሁ ቅድም ሲላችኋል ምን አለን? እዚህ ነው ክፍያ ያለው። ምክንያቱም እዚህ የሚያከማች ሰው ብር አጠራቅሞ ካለ እዚህ ወርቅም አጠራቅሞ ካለ የሰማዩን ረስቶ ምናልባት በዚህ በምድር ላይ ክፍያውን ሊያገኝ ይችላል በሰራው መጠን። አንዳንዱ አጠራቅሞ ሳያበላውም ሊያልፍ ይችላል። ግን የምድርን ነገር ያጠራቀምን ያለን ሰዎች ከሆነን ፎከሳችን ምድር ላይ ብቻ ከሆነ ዋጋችንን በምድር ጨርሰን እንሄዳለን እና በሰማይ በጌታ ፊት ስንቀርብ የታለ ዋጋይ ብለን ስንጠይቀው ልክ ትዝ ይላችኋል ኢትዮጵያ ውስጥ አንዳንድ ሰዎች ደሞዛቸውን ቀደም ብለው ይወስዳሉ። እዚህም ሀገር እንደዛ ያደርጋሉ። ከካምፓኒው ጋር ሄደው ባይሆንም ነገር ግን ቀደም ብለው ቼካቸውን ጨርሰው የደሞዝ ዕለት ባዷቸውን የሚቀሩ ሰዎች አሉና አንዳንድ ሰዎች ይበደራሉ። እኔ እንደውም ማቀው እህቴ ኤልፓት ስራ ነበርና ሽወስ ካሸር ነበረች እና እዛና ሰው ስትናገር አይ ሪሜምበር አንዳንድ ሰዎች ብራቸውን በተለይ የተለያየ ሱስ ያላቸው ሰዎች ወስደው ጨርሰው ሰው ደሞዝ ሲቀበል they have nothing zero እና የዛን ቀን ከቤተሰብ ከባል ካለ ከባል ብዙ ጊዜ ወንዶች ነው የሚያደርጉት ከሚስት ጋራ ከቤተሰብ ጋራ ጦርነት ይፈጠራል አይደለም? ምክንያቱም ወስደዋል ዋጋውን ቀደም ብለው ማለት ነው። እና just like that ማለት ነው። እዚህ ጋር ብሊበላው ዝገትም ሊያበላሸው ሌባም ቆፍሮ ሊሰርቀው በሚችለው በዚህ ምድር ላይ ለራሳችሁ ሀብት አታከማችሁ። ሀብቱን በገንዘብ ብቻ አታስቡ። አንዳንድ ጊዜ አንዳንድ ሰዎች እግዚአብሔር የሰጣቸውን ታለንትም ለመታወቂያ ይጠቀሙበታል እና ምን አለ እሱ አለ ገንዘቡ ብሊበላዋል ደግሞ ፌመስ ያደረገን ታለንታችንም ያረጃል ጊዜ ሲያልፍ። ምናልባት አንዳንዶቻችን በመልካችን ከሆነ የምንመካው እሱም ጊዜ ሲያልፍ ያረጃል እና ሌሎች ምናልባት መልክ ያላቸው የኛን ቦታ ቴክኦቨር ያደርጋሉ። እና በዚህ ምድር መዝገባችሁን የምታከማችሁ ከሆነ ሁሉ ጊዜ በህይወታችሁ ጭንቀት አለ፣ ወሬ ትሆናላችሁ። እና ስለዚህ በምድር ላይ መዝገብ ያከማችን ከሆነ የጭንቀታችን ዋናው መንስኤ እሱ ነው ማለት ነው። እና ምን ላይ ነው ኢንቨስት እያደረጋችሁ ያላችሁት? አንዳንድ ሰዎች ስታክ ይገዛሉ። እኔ ስታክ መግዛት ትክክል አይደለም አይደለም፣ ግን ጧትና ማታ እንቅልፋቸው እየቀሰቀሰ ችግር ውስጥ የሚከታቸው ከሆነ ስለዚህ መዝገባቸው ያለው ቤት ነው ማለት ነው፣ በዚህ ምድር ነው። እና በህይወታችን ጤነኛ የሆነ ኮንሰርን አለ። ወሪነስና ኮንሰርን የተለያዩ ናቸው። እኔ እሱን ያሰብኩ ነበርና አንዳንድ ጊዜ ጤናችንን አስበን አንዳንድ ጉዳዮች ኮንሰርን አድርገውን ወደ መልካም መንገድ የሚመሩን ወሪ የምናደርግባቸው ነገሮች አሉ። ግን ውስጣችንን የሚያጦዝ ለይት ተቀን እንቅልፍ የሚያሳጣን ነገር ካለ ከዚህ ምድር ጋር የተጣበቅንበት ነገር አለ ማለት ነው። እና እሱን አስቡ በህይወታችሁ። ስለዚህ መዝገባችሁ የት ነው ያለው? መዝገባችሁ በምድር ከሆነ ሁሉ ጊዜ እውቀት ነው። ምን ሆነ እና በዝና ከሆነ በገንዘብ ከሆነ ገንዘቤ ባለን በምግብ ከሆነ እና አንተ ሰው አለ አይደለ ትዝላችኋል የዛ ሰውዬ ታሪክ ነፍሴ ሆይ አለ ለዘመናት የሚያስፈልግሽ ብዙ በጎተራ የተጠራቀመ ብር ምግብ ስላለ በቃ ቢጠጪ ስላት አንተ ሰው ዛሬ ነፍስን ይፈልጓታል። እና አንዳንዴ በአንዱ አቅጣጫ ስንሞላ ስናጠራቅም በሌላ ደግሞ መንገድ ወሬ የሚያስደርግ ብዙ ነገር አለ በምድር ላይ ስንኖር። እና ከዚህ ነገር ነፃ የሚያወጣን ምን እንደሆነ ታውቃላችሁ? እነዚህ ነገሮች ወደ ታች ስንወርድ ጌታ ራሱ ምን ብሏል? እንደሚያስፈልጋችሁ እኔ አውቃለሁ ብሏል። ግን በህይወታችሁ ቅድሚያ ሰጣችሁ በእነዚህ ነገሮች ከሆነ ገቨርን የምትደረጉት
ወሪነስ ጭንቀት በህይወታችሁ በዘመናት መካከል ከቤታችሁ እንደማይጠፋ ሆኖ ይቀጥላል ነው ዋናው ሐሳብ። ሁለተኛው ደግሞ ጌታ ኢየሱስ ምን ያሳያቸዋል? ቅድም ካነበብኩት ከእግዚአብሔር ዘንድ የተሰጠንን ቦታ አለማወቃችን ትልቁ ችግራችን እሱ ነው። እነዚህን ወፎች ይዋቸው አለ ጌታ ኢየሱስ። አይዘሩም፣ አያጭዱም፣ ነገር ግን ሁሉ ጊዜ የሰማይ አምላካቸውን ታምነው እና ይጠብቃሉ። እና እኔ እንደውም ስለነዚህ ወፎች እያሰብኩኝ ዛሬ ጠዋት ተነስቼ በቃ ሲጮሁ ይገርመኝ ነበር። እነሱ እንኳን መስማት ቻልኩኝና እያሰብኩ እንደውም ምን አሰብኩ፣ አይገርምም? ምን ይታወቃል እኮ እግዚአብሔር በዚህ በሰፊ እጁ ማታ ሁላችን ተኝተን እያለን ዘግኖ በምድር ስፋት እየበተነ ያበላቸዋል። ያውቃሉ እነሱ ምግባቸውን እግዚአብሔር እንደሚያዘጋጅላቸው ይልና ኢየሱስ ምን ይላል? እናንተ ከነዚህ ወፎች መብለጣችሁን አለማወቃችሁ እኮ ወሬ ያስደረጋችሁ እና ማንነታችንን አለማወቃችን ነው። አንድ ሌላኛው ፓርት በጣም ጭንቀት ውስጥ ችግር ውስጥ የከተተን በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ብሎ ነው አይደል? የኤፌሶን ጸሐፊ ጳውሎስ በምዕራፍ 1 ላይ የሚናገረው እኛን እግዚአብሔር አይደለም በምድር ላይ ላሉት እንደውም ዛሬ ታይተው ነገ ለማይታዩት ለነዚህ አበቦች እግዚአብሔር ኬር ካደረገ ለወፎቹ ለእናንተማ ምክንያቱም እኛ ምንድነን የበለጠን በእግዚአብሔር ዘንድ ስፍራ ያለን ሰዎች ነን። ሁሌ እርሱ ይግባችሁ እና ስትጨነቁ ስትታወቁ በሁኔታዎች አንዳንዴ ጤላ ሊሆን ይችላል የሚያስጨንቀን፣ አንዳንዴ ቢል አልሞላ ብሎ ነው ይችላል እየተጨነቅን ያለ ነው። አንዳንዴ የተቸገርነው ሩቅ ያለ ዘመድ በተለያየ ሺ ውስጥ ሆኖ እሱ ሊሆን ይችላል ከእንቅልፋችን እያባነንን ያለው እና አስቡ እግዚአብሔርን። እኛ እግዚአብሔር በየቀኑ ከሚማግባቸው ደግሞ ኤቭሪ ሲዝን አስቦ ሰለሞን እንኳን ከለበሰው ልብስ በበለጠ አስቦ ከሚያወጣቸው አበቦች እኛ የከበርን እንደሆነ ስለዚህ እናንተ የከበራችሁ ልላችሁ ነው። የከበራችሁ ስለሆናችሁ የከበረው እግዚአብሔር ለእናንተ ኬር ያደርጋል። ይህንን ሐሳብ ለነፍሳችሁ ደጋግማችሁ ንገሯት እና እኛ አይደለም ለዚህ ምድር ቁሳቁስ ለሰማይ ነገር የታጨን ሰዎች ነን። እግዚአብሔር ለሰማያዊ ለዘላለማዊ ነገር ያሰበን ሰዎች ነን። ስለዚህ ያንን አስቡ። ይሄ የሰውን ልጅ ከመላእክት በጥቂቱ አሳነስከው ብለው ሲናገር ጸሐፊው እና ከሌላው ነገር የከበረ ስንፈጠርም እኮ እግዚአብሔር እንድንገዛ በምድር ላይ የተፈጠሩትን ነገሮች ሁሉ ከቨር እንድናደርግ አድርጎ ነው እግዚአብሔር የፈጠረን። ስለዚህ ያንን አስቡ። የከበርኩ ነኝ ከእግዚአብሔር ዘንድ የከበረ ማንነት የተሰጠኝ የከበርኩ ነኝ ብላችሁ እሱን አስቡ እላችሁ ነው። እና ዋናው ሐሳቤ ላይ ትንሽ ቆያለሁ። እነዚህ እንደው ገርፍ ያርኩ ልለፍ ብዬ ነውና ሌላኛው ሐሳብ ደግሞ ጌታ ኢየሱስ በዚህ ስፍራ የሚናገረው ምን ይላል? ከእናንተ ተጨንቆ በቁመቱ ላይ አንድ ስንዝር ሊጨምር የሚችል ማን ነው ይላል። እና አንዳንዴ እኔ ያሰብኩኝ አቅማችንን ደግሞ አለማወቅ ብዙ አስጨንቀናል፣ ብዙ ወሬ ውስጥ ይከተናል። እና አንዳንዴ ላይፋችን ላይ ይሄ አልሞላም አንዳንድ ለእግዚአብሔር መተው ሲገባን ለማስተካከል የማንወጣው የማንወርደው ነገር የለም እና የኛን ድርሻ እንወጣለን ምላችሁ እና አንዳንድ ነገሮች አሉ እግዚአብሔር ብቻ ሶልቭ የሚያደርጋቸው ለእግዚአብሔር የሚተው እና ተጨንቆ በእድሜው ላይ አንድ ስንዝር የሚጨምር ማን ነው ሲል ጌታ ያንን እያሰበ ነው። አንዳንዴ ጭንቀት ወደ ምን ውስጥ ይከተናል? ለራሳችን ሶሉሽን ፍለጋ እንገባና ሌላ ነገር ውስጥ ከዛ ሌላ ጭንቀት ሌላ ውከት በህይወታችን ላይ እንጨምራለን። ስለዚህ አንዳንዴ ቁጭ ብሎ ማሰብ ጥሩ ነው።
ማን ነው ይሄንን ጉዳይ የሚወጣው? አንዳንድ ጉዳዮች ከበድ ያሉ ናቸው። ቀደም እንዳልኳቸው በእኛ ዘመን ያለ ችግር ወሬ የሚያደርገን ብዙ ነው እና መተው ለጌታ አይደል? እና አንዳንዴ ተጨንቀን እንደውም ጭንቀት እድሜ ይቀንሳል አይደል? እንደው ሳይንሱም እንደዛ እኮ ነው የሚለው። ስንታወክ ብዙ ጤናችንን ሉዝ እናደርጋለን። ምናልባት ዳይጀሽን ሲስተማችንንም ብዙ ነገራችንን። ስለዚህ ምን ልላችሁ ነው? አትጨነቁ። ይሄንና ያንን አደርጋለሁ እያልን ሌላኛው ሐሳብ ጌታ ኢየሱስ የሚላቸው ምንድነው? እምነት እንደጎደላችሁ እናንተ እምነት የጎደላችሁ እግዚአብሔር ዛሬ ታይቶ በነጋታው እሳት ውስጥ የሚጣለውን የሜዳ ሳር ይህን ያህል ካለበሰ እናንተንማ እንዴት አለ እና ካለፈው ከፓስተር ሐሳብ ጋር ላይ ታረገብኝ አልኳችሁ እዚህ ጋር ነውና እግዚአብሔርን የማንታመነው ስለርሱ ማናቀው ብዙ ነገር ስላለ እና ትዝላችኋል ፓስተር ሲናገር ስንጸልይ ሞር ከእግዚአብሔር ጋራ ህብረት ስናደርግ እግዚአብሔር ብርሃን ስለሆነ ባለፈው ከነዘለም ጋር ባይብል ስተዲ ላይ እናጠና ነበር ዮሐንስ ወንጌል ላይ እግዚአብሔር ብርሃን ነው በእርሱ ዘንድ ጨለማ የለም ይላል አይደል እግዚአብሔር ቃል። ስለዚህ ወደ እግዚአብሔር በቀረብን ቁጥር እግዚአብሔር የኛን ጨለማ ያሳየናል እና ጨለማችንን ስናይ ነገ ሲወገድ አሁንም ስንቀርብ ጨለማችን ሲወገድ ስለዚህ ከእግዚአብሔር ጋራ not only በኢንፎርሜሽን ነገር ግን በኤክስፒሪየንስ ኮኔክሽን ሲኖረን ስለዚህ ከእግዚአብሔር ጋራ እምነት የሚባለው ነገር ማደግ ይጀምራል ማለት ነው። እና እምነት ስለጎደለን እኮ ነው ይሄ ሁሉ ነገሮች በህይወታችን የሚሆኑት። ትዝ ይለኛል I don't know ማን ምሳሌውን ሲናገር እንደነበር አላቅምና አንድ ወቅት አሉ ድልድይ ፈርሶ I don't know ሐሳቡን ዋናውን ሐሳብ ላግኘው አላቅም ግን ድልድይ ፈርሶ ገመድ አንጠልጥለው በገመዱ ላይ መሻገር የነበረበት ልጅ ነበር አሉ እና ታሪክ ነው እና አንደኛው ጫፍ ተይዞ ከሌላ ግንድ ጋራ በዚህኛው ጫፍ ግን ሰው ነው የያዘው እና ልጁን ተሻገር አሉት አሉና ከታች ያለ ገደል ነው እና ልጁ ያለምንም ጥርጥር በገመዱ ላይ ሮጦ ተሻግሮ ሰዎች መተው ሲጠይቁት እንዴት አልፈራህም ሰውየው እኮ ገመዱን ከራይት ሳይድ ያያዘልህ ቢለቅ ጉድህ ነበር የሚፈላው ሲሉት ልጁ ምን ብሎ መለሰላቸው አሉ አቋዋለሁ አባቴ ነው አላሉ እና ከአባቱ ጋራ ይተዋወቃል አባቱ ላይፉን እንደሚሰጥ ለርሱ ስለዚህ ምንም ማስተባበል አልገባውም ነበር ሮጦ ነው የተሻገረው ገመዱንና ከአባቱ ጋራ የዘመናት ቅርርብ የዘመናት ትውውቃለሁ ኢንካውንተር አለውና እግዚአብሔርን ሞር ስናውቀው ሞር ሲገባን ስለርሱ በርሱ ላይ ማረፍ መደገፍ እንጀምራለን። ትልቁ ችግራችን እርሱ ነው እና መጨረሻ ላይ የሚናገረው ሐሳብ ላይ ነው ሰዓት የሚሄደ ነው እሱን ልበላችሁና ለምንድን ነው ትጅላችኋል ጳውሎስ ፓስተር ሲናገረን እንድናድግ በእምነታችን ጸሎት ከእግዚአብሔር ጋር ህብረት ማድረግ ብቻ አይደለም አንድ ሰው ምን ብሎ ሲናገር ሰማው የኛ ድርሻ አለ don't take me wrong አንዳንዴ ባለፈው አንዳንድ ጉዳዮች ሲናገር ከፓስተር ጋር ያወራው ነበርና አንዱን ሳይድ ብቻ አይታችሁኝ የህግ ሰዎች ሁሉ በስራ ነው የሚጸደቀው ያልኩ አይደለም ኖ እሱን ያልኩ አይደለም እና ምን አለ አንድ ሰው ባለፈው ከልጆችም ጋር ስናወራው ነበርና ምድር ላይ ስንራመድ ምድር ላይ ግራቪቲ አለ እና ግራቪቲ ቢኖርም ግን ለመራመድ እኛ እግራችንን ማንሳት አለብን ምናልባት በስፔስ ላይ ብንሄድ ፍላይ ነው የምናደርገው አይደል አይታችኋል ስፔስ ላይ ያሉ እና ግን የኛ ኃላፊነት የኛ ድርሻ አለ እግዚአብሔር ሁሉን ነገር ጨርሶ የደህንነታችንን መንገድ የኛ እጅ ሳይገባበት ኑሯችንንም ደግሞ እግዚአብሔር
አይደለም ጽድቃችን የእግዚአብሔር ቃል መርገም አይደለም ኃጢያታችን ጽድቃችን እንኳን የመርገም ጨርቅ እንደሆነ ነው አለ እግዚአብሔር ቃል የሚናገረው እና አንዳንዴ ይሄን ነገር ማድረግ አለብን ስንል በድርጊትና በስራ ነው የሚጸደቀው ያልኩ እንዳልሆነ እንዲገባችሁ ነው ግን የኛ ፓርት አለ የኛ ድርሻ አለ የኛ ኃላፊነት አለ ያልኳችሁ ነውና ስለዚህ ፓስተር አይ ቲንክ ያንን ነበር ሲናገር የነበረው ደግሞ ደጋግሞ የዳነው በጸጋ ነው ደግሞ የምንኖረው በመንፈስ ቅዱስ ኃይል ነው ያንን ያዙልኝ ይሄንን ሐሳብ ስናገር እና ምን ይላችኋል መጨረሻ ላይ ምን ከዛ አሕዛብስ እነዚህን ሁሉ ነገሮች ለማግኘት ይጨነቃሉና የሰማይ አባታቸው እነዚህን ሁሉ ለእናንተ እንደማያስፈልጋችሁ ያውቃሉ ካለ በኋላ እናንተ ግን ብሎ ከሁሉ አስቀድማችሁ የእግዚአብሔርን መንግስት ጽድቁንም እሹ ሌሎቹ ነገሮች ሁሉ ምንድናቸው ተጨማሪ ናቸው ሲችግራችን ብዙ ጭንቀታችን እኔ ራሴ እንደዛ ነበር ብለ ነበርው ለተጨማሪ ነገር ለምራቂ ማለት ነው እነሱ ከኢትዮጵያ ውስጥ አንዳንዴ ዋናውን ይሰጡና እና ይመርቃሉ አይደል አንዳንዱ እንደውም ትዝላችኋል ቀበሌ እኔ አስተዋውሳለሁ እድሜ እንዳጠይቁኝ እና አንዳንዱን ነገር እንደውም ስኳር ይሰጡና ግዳጅ ሻይቀጣል ግዳጅ መገዛት አለበት ሲሉ ትዝላችኋል እና ኤኒዌይስ አንዳንዱ ነገር ተጨማሪ ነገር ነው እና የምንኖረው የምንለፋው ብዙ ታይማችን ጊዜያችን ኢንቨስት የምናደርገው እግዚአብሔር እነዚህ ተጨማሪ ተከታይ ዳላቸው ትዝላችኋል ባለፈው ምግብ ስንበላ ከዋናው ምግብ በፊት የሚመጣ አለ ያው ይሄኛው አዟዙሩትና ማለት ነው ዋናው የእግዚአብሔር ነገር እንደሆነ እና በመጀመሪያ የእግዚአብሔርን መንግስትና ጽድቁን እሹ እና ብዙ ጊዜ የእግዚአብሔር መንግስት ይባል እኔ ለብዙ ጊዜ ማስበው እሱን ነበር ባለፈው ፓስተር በዚህ ሲያስተምረን ነበር ምንድነው ብሎ ማሰቡ ጥሩ ነው እና እኔ ስለ እግዚአብሔር መንግስት መተንተን ብዙ ዕውቀቱ የለኝም አንዳንድ ነገር ሳነብ ብዙ ሰዎች የተለያየ አመለካከት የተለያየ ሐሳብ እንዳላቸው ተረዳው ትንሽ ቆይቷልና የእግዚአብሔር መንግስት ሲባል ብዙ ጊዜ ወደ አይምሮአችን የሚመጣው አዲሲቷ ሰማይና አዲስቷ ምድር ወደ ምድር መጣ እቺ ምድር ተጠቅልላ ሄዳ ጌታ ኢየሱስ በምድር ላይ የሚመራት እና እሱ ነው ብዙ ጊዜ የምናስበውና እሱም ፓርት ነው አንደኛው ግን በዚህ ቦታ ጌታ የሚናገረው እሱኛውን አይደለም ማለት እሱኛውንም ነው ፓርት ኦፍ ግን ዋናው ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ ፕሬዘንትሊ እሱን አለ ያላቸው ጌታ ኢየሱስ እና የእግዚአብሔር መንግስት መቼ ትመጣለች የእግዚአብሔር መንግስት በመካከላችሁ ናት ያላቸው መቼ ትመጣለች ብለው ሲጠይቁት በሉቃስ 17:21 ላይ የእግዚአብሔር መንግስት መቼ ትመጣለች ብለው ጠየቁት ያው ይሄን ሐሳብ ይዘው ነበር የጠየቁታል ጌታ ኢየሱስን እና ምን ብሎ ጠየቃቸው የእግዚአብሔር መንግስት በመካከላችሁ ናት አሁን እየሰራች ነው አሁን ኃይሏ እየተገለጠ ነው እና ያለ በጣም እንደውም ሳነብ የጌታ የኢየሱስ አንድ ሰው ምን አልኩ አለ ጠየቅኩ አለ አንድ ቦታ ሰዎችን እና የጌታ ኢየሱስ የምስራች ዋናው የምስራች ቃሉ ምን ነበር ብሎ ሲጠይቅ ብዙዎች የተለያየ መልስ ሰጡኛልና አንዳንዶች ብዙዎቹ የሚሉት በቃ ኃጢያታችሁ ተሽሮ እግዚአብሔር አንድ ልጁን ልኮልን that is part of it ግን የጌታ ኢየሱስ የምስራች ዋናው ቃል ምንድን ነበር አለ ሲናገር የእግዚአብሔር መንግስት ደርሳለችና ንስሐ ግቡ ከዛ ደግሞ በመካከላችሁ ናት ነበርና የእግዚአብሔር መንግስት ምን አለ ታዲያ ሰውየው ሲናገር the range of God's effective will ነው ማለት ብዙ ጊዜ ስለ መንግስታት ስናስብ ከቦታ ጋር ነው ሪሌት የምናደርገው አሁን ኢትዮጵያ መንግስት ብለን ስናስብ ኢትዮጵያ ውስጥ ያለ አንድ መንግስት አለ እና በዛ በኢትዮጵያ ውስጥ መተዳደሪያ ደንብ አለ እና በኢትዮጵያ ውስጥ ላሉ ሰዎች ብቻ ነው አለ ያ የመንግስት አስተዳደር አፕላይ የሚያደርገው እና የኢትዮጵያ መንግስት እዚህ መጥቶ
ስርዓቴን ጥሳችኋል ቢል ዞር በል ነው የሚለው ምንለው አይደል? the same thing እዚህ አሜሪካም ያለ መንግስትና ነገር ግን እግዚአብሔር ከቦታ ጋራ አይደለም ሪሌት የሚያደርገው አለና ሬንጁ ዊሉ ነው የእግዚአብሔር ሐሳብ ፈቃዱ የሚፈጸምበት ልብ ውስጥ ሊሆን ይችላል በተዳር ላይ ሊሆን ይችላል በስራችን ቦታ ሊሆን ይችላል በተለያየ ቦታ የእግዚአብሔር ሐሳብና ፈቃድ የሚፈጸምበት ወይንም ደግሞ እግዚአብሔር የሚገዛው ቦታ ማለት ነው የሚገዛው ነገር ማለት ነው እና በዛ አንደርስታንድ አድርጉኝና ስለዚህ እኔም እንዳልኳችሁ ከገባኝ ነው ሼር ላደርጋችሁ መሞክረው ስለዚህ በመጀመሪያ እግዚአብሔር መንግስት አለ ስለዚህ ፈልጉ እና መፈለግን ሳስብ ትዝ ያለኝ እንደሆነ ታውቃላችሁ ሰው የሆነ ነገር ሲፈልግ ልብ ውስጥ የገባ ነገር ስለሆነ ከውስጥ አይወጣም አይደል እኔ ባለፈው ከሚስቴ ጋራ ቆይቷል መኪና ለመግዛት አንድ መኪና አሰብና አሁን የመጣልኝ ሐሳቡና ሰው እያሰብን እኔ ምን አይነት መኪና ሊሆን ይችላል ብዬ የመኪናውን አይዲያ ያሰብኩትን መኪና እየተነጋገርን ይያለ ከዛ በኋላ ቆይቷል እንዳልኳችሁ እስከ ዛሬ ድረስ ከውስጤ ሊወጣ አልቻለም እውነቴን ነው የምላችሁ በመንገድ ላይ ማት መኪኖች ይሄዳሉ ያልፋሉ ግን እሱ መኪና ሲመጣ ልቤ ድንግጥ ይላል እና ከሁኔታዎች ውስጥ ከሌሎች መኪናዎች አንዳንዶቹ መኪኖች እንደውም ያማሩ የተሻሉ መኪኖች ናቸው እና ሳየው ውስጤ ስላለ መኪናው ድንግጥ ይላል ነው እና ለይቻች አየዋለሁ የትኛው እንደሆነ ስለዚህ ምን ልላችሁ ነው ሰው የሆነ ነገር ሲፈልግ ሁለንተናው ነው የሚወርሰው የሚቆጣጠረው ልክ እኔ እንዳልኳቸው ስለ መኪናው እና ሰው የሆነ ነገር ስትፈልጉ እና ይጠፋባችሁ ነገር ከሆነ ሁሉም ቦታ ነው የምትፈልጉት እኔ በቅርብ ቀን ቁልፍ ጠፍቶብኝ ነበር የመኪናዬና ልነግራችሁ አልችልም ያልፈለኩበት ቦታ የለም ምክንያቱም ካላገኘሁት ገንዘብ ስለሚያስወጣኝና የሆነ ነገር ቀቃቃቃ ሲል ራሱ ቁልፌ ይመስለኛል የኔ ቁልፍ ነው የሚመስለኝና ሰው ኤኒዌይስ ፋይናሊ ያላገኘሁትም አንድ ሳምንት ፈለኩና ኦኬ ምን እላችሁ ነው የሆነ ነገር ስንፈልግ ሁለንተናችን እዛ ነገር ላይ ስለሚሆን እና የሆነ ኮሽታ እንኳን ብርግግ ነው ያደርገን እና ያ አይነት ፍለጋ ነው እኔ አሁን ይሄን ያሰብኩኝ ያ አይነት ፍለጋ ነው እግዚአብሔር ከኛ ያፈልገው በያሰብኩና የእግዚአብሔርን ነገር ስንፈልግ ልክ አሁን እንደውም ኤርሚያስ 29:11 ላይ ያለውን ቃል አንብብላችሁ ኤርሚያስ 29:11 ላይ እሱ ጋር ያለው ቃል sorry ጽፌዋለሁ 19:11 ላይ ኦኬ እግዚአብሔርም እንዲላል ሰባውን ማበት የባቢሎን ቆይታችሁ በተፈጸመ ጊዜ ይጎበኛችኋለሁ ወደዚህም ስፍራ እመልሳችኋለሁ የገባሁትንም የገባላችሁንም መልካሚቱን ቃሌን እፈጽማለሁ ለእናንተ ያለኝን እቅድ እኔ ያውቃለሁ ይላል እግዚአብሔር እቅዴም ፍጻሜው ያማረ ተስፋም የሚሰጥ እናንተንም የሚጠቅም እንጂ የሚጎዳ አይደለም እናንተም ትጠሩኛላችሁ ቀርባችሁም ወደኔ ትጸልያላችሁ እኔም እሰማችኋለሁ እናንተም ትፈልጉኛላችሁ በፍጹም ልባችሁም ከፈለጋችሁ ታገኙኛላችሁ እኔም እገኝላችኋለሁ አያችሁ ትልቁ ችግራችን ስንፈልግ ብዙ ሌሎች ነገሮች ውስጣችን አሉ እና እንደውም እንግሊዘኛው ላይ በሙሉ ልባችሁ ነው የሚለው በሌላኛው ትርጉም በሙሉ ልባችሁ ማለት ሙሉ ልብ ምንድነው ሰው የልብ ሙሉ አለው ሰው አንዳንዴ በግማሽም ይፈልጋል
በአንድ ሶስተኛም ይፈልጋል ማለት ነው። ስለዚህ ሌሎች ነገሮች ውስጣችን ሞልተው ከሆነ አንዳንድ ልጆቻችንን እኔ በጣም በልጆች አይቻለሁ ይሄንንና እቃ አንጣ የሆነ ነገር እስቲ አንጣልኝ ስንል ውስጣቸው በተሌላ ነገር ካዩ ዋች የሚያደርጉት የሆነ ነገር ካለ ሄደው ገብተው ከዛ ተመልሰው ይመጣሉ ባዶ እጃቸውን። ምክንያቱም ውስጣቸው ሌላ ነገር አለ፣ የሞላ ነገር አለ። እና ቲቪው ብዙ ጊዜ እኛም አያችሁ ችግራችን ያ ነው። ውስጣችን የገባ ጥቅጥቅ ያለ ማት ነገር አለ እና ጌታ ታገኙኛላችሁ ሲል በፍጹም ልባችሁ በሙሉ ልባችሁ ከፈለጋችሁኝ ማለት ሌሎች ነገሮች ተከታይ ሆነው ማለት ነው። እኛ እንደውም እነሱ ላይ ወሬ ማድረግ የለብንም። አንዳንዶቹ ለእግዚአብሔር ዶንት ቴክ ሚሮ ቅድም እንዳልኳችሁ መስራት ባለብን ላይ መስራት፣ የኛ ድርሻ መውጣት ባለብን ላይ የኛን ድርሻ እንወጣለን። ስለዚህ ወደ እግዚአብሔር መንግስት የገባ ነው በነፃ ነው። ጌታ ግን ፓስተር ስንጸልይ ሞር እግዚአብሔርን እያወቅን ስለምንመታ እምነታችን እያደገ ይመጣል እንዳለው እግዚአብሔርንም ሞር ስንፈልግ እሱ ነው ኤክስፒሪየንሱና አንዳንዴ አገኘን ማለት አንድ ወቅት እግዚአብሔርን ጨረስን ማለት አይደለም። ኖ የእግዚአብሔር ሐሳብ stay there በፍለጋ ውስጥ እንድንቆይ እና እየተጠማን እየፈለግ ነው እና ምክንያቱም ፍለጋው በአንድ ሳይድ ብቻ ከሆነ trust me ብዙ የምንፈልጋቸው ነገሮች ስላሉ እግዚአብሔር መጥቶ ቢፈልገን እንኳን አይገባንም አናውቅም። ትዝ ይላችኋል ያቺ ሴት ሰለሞን ላይ ያለችው እና ወዳዋ መጥቶ በር ሲያንኳኳ እሷ እንቅልፍ ከብዷት ነበረ። ድካም አለ ውስጧ አለ ውስጧ የተወሰነ ፓርት ናፍቆቷ አለ ጥማቷ አለ ግን ጊዜ ፈጀባት አይደል ነቅታ ቶሎ ለመክፈት ግን ይሰማት እኮ ነበረ በአንድ ሳይድ እና ሽታው እጀታውን ሲከፍት በሩን የውዴ እያለች እና ግን በኋላ በሩን ስከፍታ ስትወጣ የለም። እኔ አሰብኩ እግዚአብሔርን ሰው ሲፈልግ ከእንቅልፍ በላይ ነው እና ዳዊት እሱን ነው የሚለው እና በጣም እየገረመኝ እና የዳዊትን ላይፍ ከዚህ ሐሳብ ጋር ሳነብ እንደው ውስጤ በጣም ያለቅስ ነበር ልነግራችሁ አልችልም። እና ምን አለ ዳዊት እግዚአብሔርን ሁሉ ጊዜ በፊቴ አየዋለሁ አለ ሁሉ ጊዜ እና በቀኜ ነውና አልታወክም። እንደውም ምን አለ በማለዳ ድምጼን ትሰማለህ በማለዳም በፊት እቆማለሁ አለ። የዳዊት ይወጣ እኔ ገረመኝ። ዳዊት ብዙ ሚስ ያደረገ የተሳሳተ ሰው ነው ግን እና እግዚአብሔር እንደ ልብ የሆነልኝን የሴን ልጅ ዳዊትን አገኘው ያለው ይሄንን ማለት ዳዊት ንጉስ ሆኖ ጌታ ሆኖ እያለ አይገርማችሁም? እና እነዛ በቤተ መቅደስ ውስጥ ላንተ የሚያጥኑልክ እነዛ ቀሳውስት አገልጋዮች እንዴት የተባረኩ የተመሰገኑ ናቸው የሚል ማንነት ያለው ሰው ነው። እና እግዚአብሔርን በማለዳ ብቻ አይደለም በቀን በማታ የሚፈልግ የሚጠማ ዋላ ውሃና አፍቃ እንደምትሄድ ልቤ አንተን ተጠማች የሚል ሰው ነውና በቃ ዳዊት ሁሌ በፍለጋ ውስጥ ያለ ሰው ነው። ያ ህይወት ይብዛልን ለኔም ለናንተም። እውነቴን ነው የምላችሁ የማንታወቀው ያኔ ነው። ለዚህ ነው እግዚአብሔርን ስለሚያውቅ ዳዊት በእግዚአብሔር እጅ ከሆነ እርሱ ታሪክ ኖ ፕሮብለም እና እኔ ገርመኛል አንዳንዱ ነገር በሰው እይታ ስታየው የዳዊት ነገር በጣም የሚገርም ነውና የሚያረጋቸው ነገሮች ሰውን በሚያስጨንቁት አሁን ለምሳሌ ትጅላቸዋል ልጁ ከመሞቱ በፊት ብዙ ጸለየ ይላል መጽሐፍ ቅዱስ አይደል? ከዛ በኋላ ግን ልጁ ከመቶ በኋላ ታሰደ እግዚአብሔር ሰጥቷል ደግሞ እግዚአብሔር ነሳ። ስለዚህ ዋይ ብሎ ሰከንድ ስቴፑን በእግዚአብሔር ላይ ያስቀመጠ ሰው ስለነበረ ከዛ እንደውም የበላው ከዛ በኋላ ነውና አንዳንዴ ኦድ ነው የእግዚአብሔር ሰዎች ህይወታቸውን ስታዩና ያ ፐርሰናል ኢንካውንተር ከጌታ ጋር ይሁንልን እኔ ሆኛል እምላችሁ። እና ጳውሎስ ምን አለ አይ ዶንት ኖ የሮሜ ጻፊ ምን አለ የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም
የሆነ ደስታ ነው እንጂ መብልና መጠጥ አይደለችም። ስለዚህ ሰው ወደ እግዚአብሔር መንግስት ውስጥ ሲገባ ምንድነው በህይወቱ የሚሆነው? ጽድቅ፣ የማጽደቅ የጌታ ኢየሱስ ክርስቶስ ጽድቅ፣ ሰላም እና ያን እዛ ነገር ውስጥ ስንገባ ህይወታችን ከጌታ ጋር ኮኔክት ሲሆን ምን እንደሚሆን ታውቃላችሁ? ህይወታችን ደስታ። እና ለዚህ ነው ጳውሎስ ሐዘንተኛ ስንሆን ነገር ግን ሐዘን ላይ ብዙ አንቆይም ማለት ዘውትር ምን ሆናለን? ደስ ይለናል። እናዝናለን ሰዎች ስለሆነ there are seasons የሚያሳዝኑ ግን በእግዚአብሔር መንግስት ውስጥ የገባ እግዚአብሔርን የሚፈልግ ሰው ኮኔክሽኑን ከእግዚአብሔር ጋር አጠንክሮ የያዘ ሰው በዘመኑ ሁሉ ሐዘን ቢኖርም don't take me wrong ቅድም እንዳልኳችሁ ሰዎች ስለሆነ እናዝናለን። ግን በጣም የተንዛዛ ሐዘን አዝሎ ራስን ላይፍን እስከ መርገም ድረስ የደረሰ ሐዘን ውስጥ አንሄድም። ሲደርስ ከባድ እኔም አይቼዋለሁ በህይወቴ በፋሚሊ እና እናንተም በተለይ ሐዘን ሲመጣ ሰዎች ሰጥተውት እግዚአብሔርን መጽናናት ካልቻለ ቀላል አይደለም። እና ግን ጳውሎስ ምን አለ? ቅድም እንዳልኳችሁ ሐዘንተኞች ስንሆን ነገር ግን ዘወትር ደስ ይለናል። በእግዚአብሔር መንግስት ውስጥ ያለ ሰው የእግዚአብሔርን መንግስት በልብ የሚፈልግ ቅድሚያ የሰጠ ሰው እና ቅድም እንዳልኳችሁ በሮሜ ላይ እንዳነበብ ነው የእግዚአብሔር መንግስት ሰላም፣ ጽድቅ ከዛ ደግሞ ደስታ ነው እንጂ መብልና መጠጥ አይደለም። ወደ ማጠቃለያ ላይ ሊድ ምንድነው እየተነጋገርን ያለነው ብላችሁ ብትጠይቁኝ የጀመርነው ስንጀምር እኛ ጥሪያችን የተጠራ ነው ለዚህ ምድር ጉዳይ አይደለም፣ ለዚህ ምድር ነገር አይደለም። እና እግዚአብሔር በዚህ ምድር ለማቆያ በሰጠን ነገሮች ጊዜያችንን ስለምናጠፋ ህይወታችን አንዳንዴ በክንክን አለ እና ቆም ብለን ህይወታችንን ላይፋችንን ቼክ እንድናደርግ ነው ምላችሁ። ለምንድን ነው የተረበሽኩት? ለምንድን ነው የተጨነኩት? ለምንድን ነው የታወቅኩት? እና ይህንን የሚያክል እግዚአብሔር እያመለኩ ብላችሁ አስቡ፣ ጠይቁ ራሳችሁ። እና እግዚአብሔር የሰጠን ስጦታዎች የዳንበት የህይወት መንገድ ሁሉ ነፃ ነው። የምንኖርበት የእምነት ጎዳና መንገዱ እንኳን ባለፈው ሳምንት እንደተማርነው ኢምፓወር የምንሆነው በመንፈስ ቅዱስ ኃይል ነው። የምንኖረው በጸጋው ነው። እና ድርሻችንን ስንወጣ እንዳልኳችሁ ላልገባበት ቀላለው እግዚአብሔር የድል ህይወት የደስታ ህይወት እንድንኖር ነው የሚፈልገው። ስለዚህ እግዚአብሔርን ሞር ስንፈልገው ስለዚህ ከሱ ጋር ፐርሰናል የሆነ ኤንካውንተር ስለሚኖረን ኤክስፒሪየንሱ ስለሚኖረን ምናችን እያደገ ይመጣል? እምነታችን። እና ቅድም እንዳነበብኩላችሁ በእውነት እግዚአብሔርም እኛን ብቻ ፈልጉን ሳይሆን ያለው እኛ እርሱን ስንፈልግ እንደዛ ለሚለው ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ በእውነት እግዚአብሔርን በእውነት የሚሰግዱለት ጊዜ ይመጣል፣ አሁንም መጥቷል ካለ በኋላ አብ እንደነዚህ በእውነት የሚሰግዱለትን ይፈልጋል አለ። ስለዚህ እግዚአብሔር በእውነት ስንኖር፣ በእውነት ስንሰግድ፣ በእውነት ስንፈልገው እርሱም ፈላጊያችን ነው ማለት ነው እኛ። ስለዚህ ሰብሰብ ሳደርገው ቅድም እንዳልኳችሁ ማንን ነው ያስቀድም ነው በህይወታችሁ? ማንን ነው ልባችሁ እየፈለገ ያለው? እና እሱን አስቡ። በዛ መንፈስ ውስጥ ምን ላይ ህይወታችን እንዳለ ለምንድን ነው የተረበሽኩት? ለምንድን ነው የተጨነኩት? ለምንድን ነው የታወቅኩት? እና ሰው ለምንድን ነው ብለን ካሰብን እግዚአብሔር ያሳየናል።
እግዚአብሔርን ስንፈልግ ምን ላይ እንዳለ ችግራችን፣ ምን ላይ እንዳለ ሸዋችን እግዚአብሔር ያሳየናል። ስለዚህ እግዚአብሔር ይርዳን በዚህ እውነት እንድናድግ እግዚአብሔርን እየፈለግን በዛ በእግዚአብሔር ፍለጋ ውስጥ ስቴይ እንድናደርግ በዛ እንድንቆይ ማለት ቅድም እንዳልኳችሁ እንደ ዳዊት ማለት ነው። ሁለተኛ ዜና ምዕራፍ 15 ቁጥር 1 ላይ አንብቤ እንጨርሳለን። በዛኛው ትርጉም ስለምፈልግ በሱ ያገኛችሁ ሰዎች ብታነቡልኝ ደስ ይለኛል። እኔ ያለኝ ምዕራፍ 15 ቁጥር 1 እሺ፣ በዚህኛው ላንብበው። እግዚአብሔር መንፈስ በኦሪዮ ልጅ በአዛርያስ ላይ መጣ፣ እርሱም አሳ ሊገናኘው ወጣ፣ እንዲህም አለው ብሎ እርሱም አሳ ሊገናኘው መጣ፣ እንዲህም አለው አሳም አንተም ይሁዳም ብንያም ሁሉ ሆይ አድምጡኝ፣ ከእናንተ ከእግዚአብሔር ጋር ስትሆኑ እርሱም ከእናንተ ጋር ይሆናል። ብትፈልጉት ያገኛችኋል፣ ብትተውት ግን ይተዋችኋል። እስራኤል ያለ እውነተኛ አምላክ ያለ አስተማሪ ካህን ያለ ሕግ ብዙ ዘመን አልፈዋል። በመከራቸው ጊዜ ግን ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው ፈለጉት፣ እርሱም ተገኘላቸው። ደስ አይልም? እግዚአብሔር ፈልጉኝ ሲል ተደብቆ አይደለም እኮ። እና ትልቅ እግዚአብሔር ስንፈልገው ልባችንን ከፍተን ትዝ ይላችሁ ልጆቻችሁ ሕፃን ሆነው ድብብቆች ተጫውታችሁ ታውቃላችሁ? እና በጣም ስውር ቦታ ከተደበቃችሁ ልጆቻችሁ ድብብቆች ጨዋታውን ረስተው ሌላ ጨዋታ ይጀምራሉ አይደል? ስለዚህ እንዲያዩዋችሁ አርጋችሁ ነው አይደለ ስትደበቁ፣ ያለበለዚያ ትረሳላችሁ የተደበቃችሁበት ቦታ። እና እግዚአብሔር ስንፈልገው ተደብቆ አይደለም። እሱም እንዳልኳችሁ እኛን የሚፈልግ አምላክ ነው፣ ፐርሱ የሚያደርግ እና ሲፈልጉት ተገኘላቸው ነው የሚለው። በመከራቸው በጭንቀታቸው ጊዜ ጌታ ይርዳን። እግዚአብሔርን የሚፈልግ መንግስቱን የሚጠማ፣ ምክንያቱም እግዚአብሔር ከኛ ተሰውሮ አይደለም። እሱ ምድርን ዓለሙን ሁሉ የሞላ አምላክ ነው እና እግዚአብሔርን መፈለግ ስንጀምር፣ እግዚአብሔርን ከልብ መፈለግ ስንጀምር የማናየው ቦታ የለም። እውነቴን ነው የምላችሁ እና የገባኝ እውነት እርሱ ነው። በስራችን ቦታ አንዳንዴ በአስቸጋሪ አለቆቻችን ፊት እና እግዚአብሔር እናየዋለን። ምናልባት አንዳንዴ ከበድ ያለ ቃል ሲናገሩን፣ ብዙ ሲተቹን፣ ወይ ደግሞ መንገድ ላይ እየነዳን ሊሆን ይችላል። እግዚአብሔርን የሚያስብ የሚያሰላስል ሰው ከውስጡ መልስ አያጣም እና የሚመጣውን ነገር ኮንቨርት አድርጎ ትራንስሌት የሚያደርግ ማንነት ስላለው፣ ምክንያቱም እግዚአብሔር ሁሌ ከፊቱ ስለሚያዩ፣ ልክ እንደ ዳዊት ማለት ነው። እግዚአብሔርን ሁሌ በፊት ያየዋለሁ አለ አይደል ዳዊት። that means any person any situation ማንኛውም አይነት መንገድ ላይ ይሁን እግዚአብሔርን ስለሚያይ፣ ስለዚህ መልሱ የእግዚአብሔር ነው ማለት ነው። እና እግዚአብሔር እንዲህ አይነት ልብ ይስጠን በትዳራችንም ውስጥ ሆነን እና እግዚአብሔርን ከፊታችን አይተን ለምንናገረው ለምንመልሰው መልስ ሁሉ የተጠነቀቅን ሰዎች እንሆናለን እግዚአብሔር ከፊታችን ከሆነ። እና እኔ ኖሬ አይደለም እሱ ምላችሁ እና ልኖረው የምፈልገውን የምጠማውን ህይወት ነው ምላችሁ። እና ስለዚህ እግዚአብሔርን ፐርሱ የሚያደርግ የሚፈልግ፣ ይሄ ደግሞ ስንፈልገው ወዲያው ትዝ ይላችኋል። አም ሶሪ ምሳሌ አበዛውባችሁ። ሉቃስ 15 ላይ ያለው የዛ የጠፋው ልጅ ታሪክ ወደ ልቡ ተመለሰ ነው የሚለው አይደል? ልጁ የአባቱን ንብረት ይዞ ያለ ሀብት ተሸክመው ሲያጠፋ ቆይቶ በኋላ ወደ ልቡ ተመለሰ ይላል መጽሐፍ ቅዱስ። ወደ ልቡ ሲመለስ በአባቱ ቤት ያለውን ነገር ማሰብ ጀመረ። እና ይገርማችሁ እግዚአብሔር እኮ ነው በእኛ ውስጥ መፈለግን የሚያደርገው ደግሞ ማድረግን የሚያደርግ። እና ሰው መጨረሻ ላይ ምን ሆነ?
ሲመለስ በቃ በአባቴ ቤት እንደ ልጁ ሳይሆን እንደ ባሪያዎቹ ተቆጥሬም ቢሆን በዛ ልኖር ብሎ በቃ ተመለሰ ወደ አባቱ ቤት። እና እኔ ገረመኝ አባትየው he was waiting on him ደጅ ላይ። እና ይገርማል እግዚአብሔር እኮ እንዲህ ነው። እና ልጄ ከነገ ዛሬ ይመጣል ብሎ ይጠብቅ የነበረ ይመስላል። ሮጦላል ተቀበለው የሚለው መጽሐፍ ቅዱስ። ጌታ እኮ እንደዛ ነው። እኛንም ዛሬ ቢፈልገን ወደ ልባችን ስንመለስ እና ገረመኝ ቤቱ ቁጭ ያለው ታላቅ ወንድሙ ከአባቱ ብዙ ነገር ሊገባው ሲገባ አባቱ መወንጀል ጀመረ። እና የራሱ ሆኖ ያልገባው ቅድም ሲላችኋል ማንነቱ ያልገባው ትልቁ ልጅ። እና መጨረሻ ላይ ባይንደው ተደይ የሚገርማችሁ ለካ የጠፋው ልጅ ወደ ቤት ሲመለስ ታላቅ ወንድሙ ግን ቤቱ ሆኖ የጠፋ ነው ያልታወቀበት። አይገርም? እኔ ገባኝ እሱ ነው። እና አንዳንዴ በእግዚአብሔር ቤት ሆነን ሁሉ እያለ ቤት ውስጥ ያለው እኮ አይደለም ንብረት የኔ ሆነው እኮ ያንተ ነው አላዋላ አባቱ። እና ማንነታችንን ሳናውቅ ይሄ ነው የሚሆነው። የእግዚአብሔር ልብ እንደዛ ነው። እኛ ስንመለስ ወደ ልባችን ቁጭ ብለን እንወራረድ ሂሳብ ያጠፋሁን ያበላሻውን መልስ አይደለም ያለው አባቱ ነው። ቀለበት አንተ ይህ ልጅ ጠፍቶ ነበር ተመለስ። አይገርምም? የእግዚአብሔር ልብ። እና ያንን ልብ ይስጠን እና ወደ እግዚአብሔር ተመልሰን ፈላጊዎች ያድርገንና ጌታ ይመስገን እንጸልያለን። አንድ መዝሙር አይ ዶንት ኖ ልኩ ከመጣልኝ እና እኔ እንዳልኳችሁ ፕራይመሪ